ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ጉንፋን እንደያዘኝ ታውቃላችሁ አይደል? ዛሬ ይኸውላችሁ ዳቦ ልንጋግር የሚካኤል ዳቦ። እንኳን አደረሳችሁ ለሚካኤል ለሰኔ ሚካኤል። እናንተንም ሀገራችሁ ገብታችሁ ዳቦ ለመጋገር ያብቃችሁ። እናንተ ዳቦች አያችሁት? ይሄ ብጥብጥ ይባላል አይደል? መሲ ብጥብጥ ይባላል። ይሄ ደግሞ ምን ይባላል? ሊለወስበት ነው። ይሄ ብጥብጡ ማለት ነው። ይሄ ስንዴ ነው ወላ ዱቄት ነው? ሁለቱም ቅልቅል። አዎ ዱቄት፣ ነጭ ዱቄትና የፍርኖ ዱቄትና የስንዴ ዱቄት አብሮ ተቀላቅሎ ነው የሚበላው። በጣም ነው የሚጣፍጠው ብታዩት። ነገ ቆርሰሽ ታቀምሻቸዋለሽ። ነገ ቆርሼ አቀምሳቸዋለሁ እያለች ነው። ታቀምሻቸዋለሽ ብላለች። ነገ አቤት መኪ እና እየነፋች ነው። አነፋፏን አያችሁት? እንደዚህ እያደረገኝ ነው። እና ነገ ሰኔ ሚካኤል ነው። እኔ መንፋት አልችልበትም። አሁን ደግሞ እኔ ደግሞ እንትን አላለሽ እነፋለሁ። አዎ እለውሳለሁ። አይዞሽ እኔ ደግሞ እለውሳለሁ። የኔን አሳያቸው። ይሄ የመሲ ነው። እማማ አይ ሚኪ ስልኬን ጣለችው እኮ አራገፈች እና ጣለችው። ሚኪያስ እና ይቻትላችሁ። አሁን ይሄን እንድለውሰው ነው እንግዲህ እስከ መጨረሻው ይዋክሽ። እንዳትወርቂ ሚኪ፣ ዝም ብላችሁ ሙያ ተመልከቱ። እሺ ይሄ አሁን የለወሰችበት የመጀመሪያው ሊጥ ማታ ነው የተበጠበጠው ማለት ነው። ብጥብጥ ይባላል። የያገራችሁ ደግሞ ሊለያይ ይችላል። ምን እናንተ ወይ ግሽርት ትሉት ይሆናል። ዝም ብላችሁ አቦካኳ ነው ያት። አሁን ይሄ ስንዴውና ዱቄቱ ተቀላቀለ። ይሄ የፍርኖ ዱቄትና የስንዴ ዱቄቱ ተቀላቅሏል። ይሄውላችሁ እስከ መጨረሻው ድረስ ትከታተላላችሁ። አሰራሩን አንድ ባንድ እናሳያችኋለን። እሺ በኋላ ጭሱ ላይ በኋላ የኩበቱን ጭስንም እናሳያችኋለን። እንዴት ደስ እንደሚል እንዳትርቂ ዛሬማ አባትሽ አለ ፍሬ ነሽ አይደል? በእግር እኮ የሚያቦኩ ሊጥ አለ። አላየሽው? ይኸው እንደዚህ ይታሻል። እሺ ዝም ብላችሁ ልውስ አይደለም የሚደረገው። በደንብ በታሾ ጉልበት ይፈልገዋል። አሁን ደግሞ እኔ ያቦካለሁ ታውኛላችሁ። አዎ አንቺ ስቀርጭኝ እኔ ደግሞ የኔ ያቦካለሁ ማለት ነው። አያችሁት እንዴት እንደሚደረግ? እንደዚህ ነው። ሹፉ አሁን ይሄ እንደዚህ ታሽቶ ጥቅሙ ምንድነው? ቆንጆ ዳቦ እንዲሁ ምን ያንቺ ዳቦ እኮ ባይታሽም ዋው ነው። ዳቦሽ አንደኛ ነው። አያችሁ እንደዚህ ነው የሚደረገው። እናታችሁን ላስታውሳችሁ ብዬ ነው። አሁን በቃው ሜሲ አሁን ያያችሁ እንደዚህ ልልት ሲል አሁን በቃ ይባላል። እሺ ቤተሰብ አሁን ደግሞ ዳቦ ሊጋገር ነው። ይኸውላችሁ ሹፉ ኮባ ይደረጋል። እንደዛ ነው። እና መስበሩን ማን ነግሮሽ ነው የሞከርሽው? ዞሮ ተሞክሩ። ይኸውላችሁ ቤተሰብ እንግዲህ እንደዚህ እየተደረገ ነው። እያያችሁ እሺ
እሺ በቃ ተይው በቃ እሺ። ምን እንዲሆን ግፍል ይጣፍጣል። አያችሁ ሹፉ በምን ነው የሚያውቀው ሰዎች ታብታብ አድርጉ እያለቻቸው ነው። ቅመም ዘሩት ነበር አለ። አያችሁ ይኸውላችሁ እንደዚህ ነው። ዳቦ እየተለበሰ ነው። እንደዛው የኩበቱ ጭስ አያችሁት። የሚካኤል ዳቦ እየጋገርን ነው። የኩበቱ ጭስ ምናምን በጣም ነው ደስ የሚለው። ሹፉ 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 ያምራል። ዋው ዳቦ ወጣ። እንደዛ ነው። እቺ ቲክቶከር ደግሞ እንደው መቅረጽ ስትወድ ገና ገበው ላይ እንደሆነ ትቀርጻለች። በቃ ማሻአላህ እንዳይፈጅሽ ቅመም። ወይኔ ደስ ሲል የሰለሞን ባለቤት ነች። የወረስ ይላል ደግሞ በጀርባ ሳይያችሁ ካልሆነ ስልካቸው ላይ ነው ወይስ ዋይፋይ? ማሻአላህ በል እሱም አለ። የዋይፋይውን ቀጥታውን ከሆነ አይቀይሩትም። የስልክ ነው የልጆቻቸው